አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም በሰላምና በጤና አደረሰን አደረሳችሁ። ጾሙን የኃጢአት መደምሰሻ የዲያብሎስ ድል መንሻ የመንግሥተ ሰማያት መውረሻ ያድርግልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። እስመ ቅንዓተ ቤትከ በልዓኒ፣ የቤት ቅናት በልቶኛል። የዳዊት መዝሙር 68 ቁጥር 9። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት የዚህ የዐቢይ ጾም ሦስተኛው ሰንበት ምኵራብ ይባላል። ስያሜው የአባታችን የኢትዮጵያዊው የቅዱስ ያሬድ ነው። በተለይም አባታችን ቅዱስ ያሬድ በዚህ በዐቢይ ጾም ሦስተኛው ሰንበት በጾመ ድጓው ሲዘምር ቦአ ኢየሱስ ምኵራበ አይሁድ ወመሐረ ቃለ ሃይማኖት እያለ በስፋት ዘምሯል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኵራብ ገባ፣ የሃይማኖትንም ቃል አስተማረ እያለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ምኵራብ ተገኝቶ የቃሉን ትምህርት ማስተማሩን የእጁን ታምራት ማሳየቱን ወንጌላውያኑ ከጻፉት እያነሳ በስፋት ዘምሯል። በማቴዎስ ወንጌል ምዕራፍ 13 ቁጥር 54 ላይ ወደ ገዛ አገሩም ገብቶ ይላል እስኪገረሙ ድረስ በምኵራብ ያስተምራቸው ነበረ ይላል። በቃሉ ትምህርት እስኪደነቁ እስኪገረሙ ድረስ ማለት ነው። ምኵራብ ማለት ሰቀላ ወይም አዳራሽ ማለት ነው። በቆሞ የቃሉ ትርጉም ምኵራብ
የሚያገለግለው ለቃለ እግዚአብሔር መማሪያ ነው። በብሉይ ኪዳን ምኩራብን እየሰሩ በምኩራቡ ቃለ እግዚአብሔርን ይማሩ ነበር። የዚህ የሶስተኛው ሰንበት የምስባኩ ክፍል ነው። ስመ ቀናተ ቤትከ በልዓኒ፣ የቤት ቅናት በልቶኛል። የዳዊት መዝሙር 68 ቁጥር 9 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። የቅዱስ ወንጌሉም ክፍል የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ ፍጻሜ ምዕራፍ ነው። ስለዚህ በዚህ ርዕስ ዛሬ እንማራለን። የቤት ቅናት በሉ በልቶኛል። መዝሙር 68 ቁጥር 9 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። በዚህ ርዕስ ውስጥ በመጀመሪያ አባታችን ክቡር ዳዊት ይህንን ቃል አንስቶ የዘመረው ስለምን እንደነበረ እንመለከታለን። ሌላ ሁለተኛ በአዲስ ኪዳን ይሄ ቃል እንዴት ፍጻሜ እንዳገኘ እንመለከትና ዛሬኛ ከዚህ ታሪክ ልንማር የሚገባው ምን እንደሆነ ተመልክተን ትምህርታችንን እንጠቀልለዋለን። የቤት ቅናት በልቶኛል እያለ አባታችን ክቡር ዳዊት በመጀመሪያ የዘመረበት ምክንያት እንዲህ ነው። እርሱ ከዝግባ በተሰራ ቤተ መንግሥት ውስጥ ይኖር ነበር። የእግዚአብሔር የቃል ኪዳን ታቦት ግን በመጋረጃ ውስጥ ነበር፣ በድንኳን ውስጥ ነበረ። ስለዚህ የእግዚአብሔርን ቤት ለመስራት ቀና። በሁለተኛ ሳሙኤል ምዕራፍ 7 ከቁጥር 1 ጀምሮ ይህን ታሪክ መመልከት ትችላላችሁ። በዘመኑ የነበረው ነቢዩ ናታን ነው። ሁለቱም ወደ እግዚአብሔር አመለከቱ። እግዚአብሔር አባታችን ክቡር ዳዊት ቤቱን ለመስራት በመመኘቱ ደስ የሚያሰኝ ነገር ነው አለው። ነገር ግን ለአባታችን ለክቡር ዳዊት ቤቱን እንዲሰራ አልተፈቀደለትም። የመጀመሪያው ምክንያት ምንድነው ብንል ዳዊት የሰልፍ ሰው ነበረ። እጆቹ በደም ስለተሞሉ ቤቴን አትሰራልኝም አለው። በመጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 22 ቁጥር 8 ጀምሮ በልብህ ቤቴን ልትሰራ መመኘት ማሰብ መልካም ነው አለው። ነገር ግን አንተ የሰልፍ ሰው ስለሆንክ እጆችህ በደም ስለተሞሉ ቤቴን አንተ አትሰራልኝም አለው። ወገኖቼ አስተውሉ። ሰው ስልጣን ቢኖረው፣ ገንዘብ ቢኖረው፣ ዕውቀት ጉልበት ቢኖረው የእግዚአብሔርን ቤት ለመስራት ቢመኝ ቢፈልግ እጆቹ ግን በደም ከተሞሉ እግዚአብሔር ቤቱን በደም በተነከረ እጅ እንዲሰራ አይፈቅድም። ሁለተኛው ምክንያት ቤቱን የሚሰራው ከአብራኩ የተከፈለው የሆዱ ፍሬ ልጁ ሶሎሞን ነው እንጂ እርሱ ስላልሆነ አልተፈቀደለትም። እግዚአብሔር የፈቀደለት ብቻ ነው የእግዚአብሔርን ቤት የሚሰራው። ቋሚውን ሕንፃ ቤተ መቅደስ እንዲሰራ የተፈቀደለት ልጁ ሶሎሞን ስለነበረ ለሱ አልተፈቀደም። ሶስተኛው ምክንያት ቋሚው ሕንፃ ቤተ መቅደስ የሚታነጽበት ጊዜ ስላልደረሰ ዳዊት ሊሰራ አልተፈቀደለትም። ጊዜ ገቢር ለእግዚአብሔር ነውና እግዚአብሔር ስራን የሚሰራበት ጊዜ አለው። አባታችን ክቡር ዳዊት ግን የእግዚአብሔር የቃል ኪዳን ታቦት በመጋረጃ ውስጥ በድንኳን ውስጥ በመቀመጡ ይቀና ነበር። የሚገባ ቅናት ነው። እኔ ፍጡሩ
ከዝግባ በተሰራ ቤተ መንግሥት ተቀምጬ የእግዚአብሔር ቃል ኪዳን ታቦት እንዴት በመጋረጃ በድንኳን ውስጥ ይቀመጣል ብሎ ስለዚህ ቀና። መንፈሳዊ ቅናት ነው። ሌላው የቤት ቅናት በልቶኛል ያለው በእግዚአብሔር ቤተ መቅደስ ቅጥር ውስጥ ስዕለ ፀሐይ አቆመው፣ ጣዖት አቆመው። ለጣዖት ሲሰግዱ ሲንበረከኩ የእሪያ መስዋዕት ሲሰዉ ተመለከተ። እሱ ብቻ አይደለም፣ አንተም ለስዕለ ፀሐይ ስገድ፣ የእሪያ መስዋዕት ሰዋ አሉት። በተቀደሰው በቤተ መቅደሱ ውስጥ ማለት ነው። ስለዚህ ክቡር ዳዊት በዚህ ምክንያት የቤቱ ቅናት አቃጠለው፣ አንገበገበው። በስሙ በተጠራው የሰማይ ደጅ በተባለው በበረከቱ ቤት በእግዚአብሔር ቤት ውስጥ እንዴት ስዕለ ፀሐይ ጣዖት ይቆማል? እንዴትስ የእሪያ መስዋዕት ይቀርባል ይሰዋል? ብሎ በዚህ ቅናት ተንገበገበ፣ ተቃጠለ። ትንቢተ ኤርምያስ ምዕራፍ 32 ቁጥር 34 ጀምሮ መመልከት ይቻላል። በተቀደሰው መቅደሴ ውስጥ ይላል ርኩሰታቸውን አኖሩ ነው የሚለው። በእግዚአብሔር ቤተ መቅደስ ቅጥር ውስጥ ርኩሰትን ጣዖትን አቆሙ፣ ለጣዖት ሰገዱ፣ ተንበረከኩ። ይሄ ነው ያቃጠለው ያንገበገበው። ይህ በዘመኑ ተፈጽሟል። አሁን ወደ ሐዲስ ኪዳኑ እንምጣ። ሁላችን እንደምናውቀው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ቀስ በቀስ በሥጋ አድጎ 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት ጾሞ ጸልዮ ከዲያብሎስ ተፈትኖ ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ለልጆቹ ካደለ በኋላ ሕሙማነ ሥጋን በእጁ ታምራት ሕሙማነ ነፍስን በቃሉ ትምህርት እየፈወሰ በሚመላለስበት ጊዜ እንዲህ ሆነ ይላል የዮሐንስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ የተመዘገበውን እንመለከተዋለን። የዚህ የምኩራብ ሰንበት የዕለቱ የቅዱስ ወንጌል ክፍል ስለሆነ ማለት ነው። የአይሁድም ፋሲካ ቀርቦ ነበረ ይላል። ፋሲካ ማለት በዕብራይስጡ ፔሳ ወይም ፓሳ ይለዋል። የቃሉን ትርጉም ማለፍ ነው፣ መሻገር ነው። እስራኤላውያን ፋሲካን ስለ ሁለት ነገር አክብረዋል። በመጀመሪያ ሞተ በኩር ከነሱ እንዲያልፍ በኦሪት ዘጸአት ምዕራፍ 12 ቁጥር 11 ጀምሮ ተመዝግቧል። እርሱ የእግዚአብሔር ፋሲካ ነው ይላል። በእያንዳንዱ እስራኤል ቤት ውስጥ አንዳንድ ጠቦት እንዲሰዋ እግዚአብሔር በሊቀ ነቢያት በሙሴ በኩል ሕዝቡን ተናገረ። ቀንዱ ያልከረከረ፣ ጠጉሩ ያላረረ፣ ጥፍሩ ያልዘረዘረ፣ ነውር የሌለበት ንጹሕ ጠቦት ይሰዋል። ደሙን በመቃኑና በጉበኑ ላይ ይርጩት አለ። ሥጋውን እየጠበሱ ከመራራ ቅጠል ጋር ይብሉት አለ። በዚያች ሌሊት የግብፃውያንን የበኩር ልጆች እግዚአብሔር በሚቀስፍበት በሚገድልበት ጊዜ ሞተ በኩር ቀሳፊው ገዳዩ ወደ እስራኤል ቤት እንዳይገባ ደሙን ባየው ጊዜ ከናንተ ቤት አልፋለሁ አለ። ይሄ ነው ፋሲካ። ሞት ከነሱ እንዲያልፍ፣
መቅሰፍት ከነሱ እንዲያልፍ ሞተ በኩር ወደ እስራኤል ቤት እንዳይገባ ስለ እያንዳንዱ የእስራኤል የበኩር ልጅ ፋንታ ጠቦቱ ተሰዋ። የእስራኤላውያንን የበኩር ልጆች ሞት ጠቦቱ ሞተ። ምትክ ሆኖ ማለት ነው። ፋሲካ ማለት ይሄ ነው። ሞት ከነሱ አለፈ፣ መቅሰፍት ከነሱ አለፈ። ይህንን ቅዱስ ጳውሎስ ለዕብራውያን ምእመናን በጻፈው መልእክቱ ምዕራፍ 11 ቁጥር 28 ላይ አምጥቶታል። ቀሳፊው ወይም ገዳዩ ሞተ በኩር የእስራኤላውያንን የበኩር ልጆች እንዳይቀስፍ፣ እንዳይነካ፣ እንዳይገድል ፋሲካንና ደም መርጨትን በእምነት አደረገ ይላል ሊቀ ነቢያት ሙሴ። የመጀመሪያው ምክንያት ይሄ ፋሲካ ማለፍ ነው። ሞት ከነሱ አለፈ፣ መቅሰፍት ከነሱ አለፈ። እሱ ብቻ ግን አይደለም። ሁለተኛው በዚያው በፋሲካው ሌሊት የግብፃውያን የበኩር ልጆች በተቀሰፉበት ሌሊት እስራኤላውያን ከባርነት ወደ ነፃነት ተሻገሩ። ከግብፅ ወደ ምድረስ ወደ ከነዓን ወደ ዛሬቱ ኢየሩሳሌም የነፃነት ጉዞ ጀመሩ። ከመከራ ወደ ክብር ተሻገሩ። ማይዶት ነው ሌላው መሻገር ማለት ነው። እነሱ ነፃ የወጡበትም ነገር ነው። መሻገር ነው። ፋሲካ ደስታ ነው። እንግዲህ ፋሲካ ቤተ እስራኤል በየዓመቱ ያከብራሉ። ምን ሲሉ? መቅሰፍት ሞተ በኩር ከኛ አለፈ፣ እኛ ነፃ ወጣን ሲሉ ማለት ነው። የአይሁድም ፋሲካ ቀርቦ ነበረ። በቆሙ ነው። ኋላ የምናየው ምስጢር ስላለ ነው። ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። ወደ ኢየሩሳሌምም በሚወጣበት ጊዜ በቤተ መቅደሱ የሚሸጡ የሚነግዱ ነጋዴዎችን ተመለከተ ይላል። በጎች በሬዎችንና ርግቦችን ይሸጡ ይለውጡ ይነግዱ ነበረ። ገንዘብም ይለዋወጡ ነበረ። ምንዛሪ ማለት ነው። የገንዘብ ምንዛሪ ስራ ይሰሩ ነበር በቤተ መቅደሱ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በጅራፍ እየገረፈ ከዚያ በሬዎቹን በጎቹን ሁሉ አስወጣ። ርግቦቹን እነዚህን ከዚህ ውሰዱ አለ ይላል። ለምን? ጅራፍ አይችሉም፣ አቅም የላቸውም። የኛ አምላክ እንኳን ለኛ ለሰው ልጆች ለርግቦችም ይራራል። ጻድቅ ሰው በሉ ለእንስሳው ነፍስ ይራራል። መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 እንኳን አምላካችን እግዚአብሔር ቀርቶ ቅዱሳን ጻድቃን የእግዚአብሔር ባለሟሎች እንኳን ለእንስሳት ነፍስ ይራራሉ። ለርግቦቹ ራራና እነዚህን ከዚህ ውሰዱ አለ። ጅራፍ አላነሳባቸው፣ አልገረፋቸው። አይችሉም፣ ይሞታሉ። ከዚያ እንዲህ አለ፣ የአባቴን ቤት የንግድ ቤት አታድርጉት አለ። በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ እንደተመዘገበ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል ነው ያለው። እናንተ ግን የሌቦች ዋሻ የወንበዴዎች ጋሻ አደረጋችሁት ነው ያላቸው። በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ የተመዘገበውን ነው ስቦ ያመጣው። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል ነው ያለው። የእግዚአብሔር ቤት የጸሎት ቤት ነው። የምስጋና የዝማሬ ቤት ነው። ለአምልኮቱ የምንበረከክበት ቤት ነው። ቃለ እግዚአብሔሩ የሚነገርበት ቤት ነው እንጂ የእግዚአብሔር ቤት የንግድ ቤት አይደለም።
በገበያ ንግድ ነው የሚካሄደው። በእግዚአብሔር ቤት ግን አምልኮት ነው የሚፈጸመው፣ ምስጋና ጸሎት ነው የሚቀርበው። እነሱ ግን የንግድ ቤት አድርገውት ነበረ። በገበያ ደግሞ ወንበዴ የቀማውን፣ ሌባ የሰረቀውን አምጥቶ ይሸጣል። በገበያ ቀጣፊዎች፣ አታላዮች አሉ። የገበያ ግርግር ለሌባ ይመቻል እንደሚሉ አበው። ስለዚህ አባቴን ቤት የንግድ ቤት አታድርጉት ብሎ ቤተ መቅደሱን በቆሙ አጸዳው፣ አጠራው። ደቀ መዛሙርቱም ይላል የቤትህ ቅናት ይበላኛል ተብሎ እንደ ተጻፈ አሰቡ ይላል። የዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ የተመዘገበ ይለቃል። የቤትህ ቅናት በሉ ይበላኛል ተብሎ እንደ ተጻፈ አሰቡ። ለካ አባታችን ክቡር ዳዊት የቤትህ ቅናት በልቶኛል ብሎ የዘመረው ለጊዜው የራሱ ነገር ቢኖርበትም ፍጻሜው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነበረ። ለቤቱ የቀናው ባለቤቱ አምላካችን ኢየሱስ ክርስቶስ ነው። የአባቴን ቤት የንግድ ቤት አታድርጉት አለ። ቤቴ ለአሕዛብ የሚሆን የጸሎት ቤት ይባላል አለ። እናንተ ግን የሌቦች ዋሻ የወንበዴዎች ጋሻ አደረጋችሁት ብሎ ስለ ቤቱ ቀንቶ ቤቱን አጸዳው። የገንዘብ ለዋጮችን ገንዘብ አፈሰሰ ይላል። ገበታዎቻቸውንም ገለበጠ ይላል። የማይገባ ነገር በቤተ መቅደሱ ሲያደርጉ ተገኝተዋልና ከዚያ ጠየቁት፣ ይህን ስለምታደርግ ምን ምልክት ታሳየናለህ? ደግሞ በምን ስልጣን ነው የምታደርገው? ከምድራውያን ነገሥታት ወገን አይደለ ወይም ከሌዋውያን ካህናት ወገን አይደለ አሉት። የነገሥታት ንጉሥ እንደሆነ አያውቁም። በባህሪው ሞት የሌለበት በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ እንደሆነ አላወቁትም። የሰማይና የምድር ንጉሥ እንደሆነ አላወቁትም። እሱ ሊቀ ካህናት እንደሆነ አላወቁም። ክህነቱ ዘላለማዊ የሆነ እንደሆነ አላወቁም። ስለዚህ ምንድነው የምታሳየን ምልክት አለ? ይሄንን ቤተ መቅደስ አፍርሱት አለ። በ3 ቀን አነሳዋለሁ አለ። አይሁድ እርስ በርሳቸው እንዲተባባሉ ይሄ ቤተ መቅደስ 46 ዓመት ፈጅቶ ተሰርቷል። አንተ በ3 ቀን ታነሳዋለህና አሉት። በቆሙ የመሰላቸው ስለ ቤተ መቅደሱ ነው። እሱ የሚናገረው ግን ስለ ሰውነቱ ቤተ መቅደስ ነበር ይላል። ቢሆንስ ደግሞ ያንን ቤተ መቅደስ ቢያፈርሱት 3 ቀንም አያስፈልገውም። ከአይን ጥቅሻ በፈጠነ ቅጽበት ሊሰራው ይችላል። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ እኮ እሱ ነው። ዓለምን በመዳፉ የያዘ እሱ ነው። ይህንን የሚታየውን ዓለም ካለመታየት ወደ መታየት ካለመኖር ወደ መኖር አምጥቶ የፈጠረ እሱ ነው። አንድ ቀን ከመኖር ወደ አለመኖር ከመታየት ወደ አለመታየት ይወስደዋል። እንደ መጎናጸፊያም ይጠቀልለዋል፣ እንደ አይነ ጥቅሻም ያሳልፈዋል። ግን አላወቁትም። እሱ የተናገረው ግን ስለ ሰውነቱ ቤተ መቅደስ ነበር። እንዲህ ማለቱ ነው፣ ሳይሰቅሉት ሳይገድሉት አይቀሩምና ስቀሉኝ ነው ያለው። ግደሉኝ ነው ያለው። ለድነት ዓለም ለቤዛ ዓለም በፈቃዱ መስዋዕት ሆኖ ይቀርብ ዘንድ ነበረውና፣ ነገር ግን በ3ኛው ቀን እነሳለሁ ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ይነሳ ዘንድ ነበረውና ይሄ ተናገረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ደቀ መዛሙርቱም ይላል ይሄንን ስለ ሞቱና ስለ ትንሣኤው እንደተናገረ የመጽሐፉን ቃልና የኢየሱስ ክርስቶስን ቃል አመኑ ይላል።
ታሪኩ ይሄ ነው በቆሙ። የዚህ ታሪክ ምስጢራዊ ትርጉም ምንድነው? እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በልቶኛል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የቤቱ ቅናት በልቶት ቤተ መቅደሱን እንዳጸዳው አየን። እሱ የቀናው ከምንም በላይ ቤት ስለተባለ ስለ አዳምና ስለኛ ስለ ልጆቹ ሕይወት ነው። የአይሁድም ፋሲካ ቀርቦ ነበረ አለ። ቤተ እስራኤል የአዳምና የኛ የልጆቹ ምሳሌ። ፋሲካው ቀርቦ ነበረ። ሞት ከኛ የሚያልፍበት፣ እኛ ከባርነት ወደ ነፃነት የምንሻገርበት ፋሲካችን ቀርቦ ነበረ ማለት ነው። ስለዚህም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገለጠ። እንዲህ ተብሎ እንደተነገረ የእግዚአብሔር ቅናት በሉ ይህንን ያደርጋል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 7 የእግዚአብሔር ቅናት ይህንን ያደርጋል አለ። ምንድን ነው ያደረገው የእግዚአብሔር ቅናት? ይህንን ነው የምናነሳው። ምንድን ነበር ርዕሳችን? የቤት ቅናት በልቶኛል። የእግዚአብሔር ቅናት ይህን ያደርጋል አለ ነቢዩ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወልድም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ፣ ከስሞች ሁሉ የሚበልጥ ስም፣ ቅዱስ ልዩ የሆነ ስም፣ ሕያው ዘላለማዊ የሆነ ስም፣ አዳኝ መድኃኒት የሆነ ስም ነው። ስሙም ድንቅ ነው አለ። እንዲህ ያለ ስም የለም። መካር ኃያል አምላክ አለው። ኤልሻዳይ ሁሉን ቻይ አምላክ፣ የሰላም አለቃ፣ የሰላም አባት፣ የሰላም አምላክ፣ የሰላም ንጉሥ ነውና ሰላማዊ ኢየሱስ ክርስቶስ የዘላለም አባት ተብሎ ይጠራል አለና የእግዚአብሔር ቅናት ይህንን ያደርጋል። የእግዚአብሔር ቅናት ይህንን አደረገ። ምን አደረገ? ከቅድስት ሥላሴ አንዱ አካል አካላዊ ቃል የእግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት እንዲወርድ አደረገው። የእግዚአብሔር ቅናት ይህን ያደርጋል። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ በቤተልሔም ዋሻ በከብቶች በረት እንዲወለድ አደረገው። በግርግም ላይ እንዲተኛ በቅጠልና በጨርቅ እንዲጠቀልል አደረገው። ወደ ግብፅ በረሃ እንዲሰደድ አደረገው። የእግዚአብሔር ቅናት ይህን ያደርጋል። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ እንዲጠመቅ አደረገው። ወደ ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት እንዲጾም እንዲጸልይ አደረገው። ከዲያብሎስ እንዲፈተን አደረገው። የእግዚአብሔር ቅናት ይህን ያደርጋል። ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ለልጆቹ ካደለን በኋላ ሕሙማነ ሥጋን በእጁ ታምራት ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ተመላለሰ። የእግዚአብሔር ቅናት ይህንን ያደርጋል። በጸሎተ ሐሙስ ምሽት ታልፎ እንዲሰጥ አደረገው። በዕለተ ዓርብ በቀራንዮ መስቀል ላይ እንዲሰቀል አደረገው። የእግዚአብሔር ቅናት ይህንን ያደርጋል። የአይሁድም ፋሲካ ቀርቦ ነበረ። የአዳምና የኛ የልጆቹ ፋሲካ ቀርቦ ነበረ። ስለዚህ ፋሲካችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። ለጊዜው በቁሙ ወደ ኢየሩሳሌም ወጣ። ምስጢሩ ወደ ኢየሩሳሌም ወጣ። ኢየሩሳሌም ማለት ሀገረ ሰላም፣ የሰላም ሀገር ማለት ነው። ወደ ሰላም ሀገር ወደ ቀራንዮ ኮረብታ ወደ ዕፀ መስቀል ላይ ወጣ ነዋ። ለድነት ዓለም ለቤዛ ዓለም የዋሁ በግ ትሑቱ በግ የቀራንዮ በግ የእግዚአብሔር በግ መሥዋዕት ሆኖ ቀረበ።
ትዝ ይላችኋል? የአይሁድ ፋሲካ፣ የእስራኤል ዘሥጋ ፋሲካ የተደረገው በጠቦት ደም ነበረ። የሐዲስ ኪዳኑ ፋሲካ የእስራኤል ዘነፍስ፣ የኛ የሐዲስ ኪዳን እስራኤሎች፣ የኛ የክርስቲያኖች ፋሲካ የተደረገው በቀራንዮ በግ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ነው። ነዋ በግዑ ለእግዚአብሔር ዘያትት ወያሴስል ኃጢአት ዓለም ነው ያለው መጥምቀ መለኮት ቅዱስ ዮሐንስ ሲመሰክር የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስተሰርይና የሚያስወግድ የእግዚአብሔር በግ እነሆ አለ። አምላካችን ኢየሱስ ክርስቶስ በነጋው ወደሱ ሲመጣ እያየው ነው ስለሱ የተናገረው። በበግ ጠቦት መሰለው። ስለምን በበግ ጠቦት መሰለው ቢሉ ምክንያቱ እንዲህ ነው። በግ ትሁት ነው። አምላካችን ኢየሱስ ክርስቶስ መምህረ ትሕትና ነው። ትሕትናውን ሲያይ በግ አለው። ከጽንሰት አንስቶ እስከ ስቅለት ድረስ እስከ መቃብር ድረስ የተጓዘው ጉዞ የትሕትና ነው። በግ የዋህ ነው። የዋህነቱን ሲያይ በግ አለው። በግ እኮ በየዋህነቱ ነው ቀንድ ያለው ዝም ብሎ የሚሸለተው። አምላካችን ኢየሱስ ክርስቶስ እንደ በግ ጠቦት ተሸለተ እኮ። መሸለት ማለት ልብሱን ገፈው ተከፋፈሉ። ቀሚሱን እጀ ጠባቡን አንድ ወጥ ስለነበረች አውልቀው ዕጣ ተጣጣሉና ወሰዱ። እርቃኑን አዋሉት። ቀንድ የተባለ ስልጣን እያለው የባህሪ አምላክ ነው። ከመቅጽበት ሊያጠፋቸው ይቻለዋል፣ ግን ዝም አለ። የዋህነቱን ሲያይ በግ አለው። በግ በየዋህነቱ አይደል እንዴ አራጆቹን ተከትሎ ወደ ቀራንዮ ይወርደው? አምላካችን ኢየሱስ ክርስቶስ በየዋህነቱ አይደል እንዴ መስቀል ተሸክሞ ወደ ቀራንዮ ኮረብታ የወጣው? ሰቅለው የሚገድሉትን ተከትሎ ወጣ። በግስ ስለማያውቅ ነው። አምላካችን ኢየሱስ ክርስቶስ ሁሉን አዋቂ አምላክ እኮ ነው። ሰቅለው እንደሚገድሉት ያውቃል። በገዛ ፈቃዱ ነው መስዋዕት ሆኖ የቀረበው፣ ግን ዝም ብሎ መስቀል ተሸክሞ ተከተላቸው። ሌላው በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆነው ይቀርቡ ከነበሩት እንስሳት መካከል አንዱ የበግ ጠቦት ነው። የአዲስ ኪዳኑ መስዋዕት ደግሞ አምላካችን ኢየሱስ ክርስቶስ ነው። ኢየሱስ ደግሞ በሉ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ሁላችንን በገዛ ደሙ እንዲቀድሰን ከበር ውጪ በቀራንዮ ኮረብታ በዕፀ መስቀል ላይ ተሰቅሎ መስዋዕት ሆኖ ቀረበ። ይሄንን ነው እንግዲህ መጥምቀ መለኮት ቅዱስ ዮሐንስ እነሆ የዓለምን ኃጢአት የሚያስተሰርይና የሚያስወግድ የእግዚአብሔር በግ ብሎ የመሰከረለት። ስለዚህ መስዋዕት ሆኖ ይቀርብ ዘንድ ወደ ኢየሩሳሌም ወጣ። ወደ ቀራንዮ መስቀል ላይ ወጣ። የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ እሱ ራሱ ሰላማችን ስለሆነ በዕፀ መስቀል ላይ ተሰቅሎ ሰላምን መሰረተ። መርገመ ሥጋ መርገመ ነፍስን፣ ሞተ ሥጋ ሞተ ነፍስን፣ እርደተ መቃብርን እርደተ ሲኦልን ከኛ አሳለፈ። ሞት ከእስራኤል ቤት እንዳለፈ ከኛም ከአዳምና ከልጆቹ መርገም አለፈ። ሞት ፍዳ ኩነኔ አለፈ። በማን? በፋሲካው ጠቦት በአምላካችን በኢየሱስ ክርስቶስ ደም። ጠቦቱ ነውር የሌለበት እንከን የማይወጣለት ነቀፋ የማይገኝበት ኃጢአት ለባህሪው የማይስማማው ንጹሐ ባህሪ ጻድቀ ባህሪ አምላካችን ኢየሱስ ክርስቶስ ነው። ኃጢአትን ሊያስወግድ የተገለጠ እሱ ነው። በእርሱም ኃጢአት የለም እንዳለ ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 3 ከቁጥር 5 ጀምሮ በሱ ዘንድ ኃጢአት የለም።
ኃጢአትን ሊያስወግድ የተገለጠ አምላክ ነው። እሱ ነው ነውር የሌለበት ጠቦት። ያኔ የጠቦቱ ደም በመቃንና በጉበኑ ላይ ተረጭቶ ከእስራኤል ዘሥጋ ቤት ሞተ በኩር አለፈ፣ መቅሰፍት አለፈ። አምላካችን ኢየሱስ ክርስቶስ ቅዱስ አማኑኤል ደሙን አፍስሶ ሥጋውን ቆርሶ ሞትን፣ መርገምን፣ ፍዳን፣ ኩነኔን ከኛ አሳለፈልን። ፋሲካችን በሉ ክርስቶስ ተሰቅሎልናልና። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ፋሲካችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰዋልን፣ ተሰቀለልን። በሱ በከበረ ደም ፈሳሽነት ሞት ከኛ አለፈ፣ መርገም ከኛ አለፈ። ፋሲካ ማለፍ ነው፣ መሻገር ነው። ሌላው ማዕዶት ሆነ። እስራኤል የፋሲካውን ጠቦት አርደው ደሙን በመቃኑና በጉበኑ ላይ ረጭተው ሥጋውን እየጠበሱ ከመራራ ቅጠል ጋር በበሉበት ሌሊት ነፃ እንደወጡ እንዲሁ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰዋበት በዕለተ ዓርብ ማለት ነው 9 ሰዓት ቅዱስ ነፍሱን ከቅዱስ ሥጋው በስልጣኑ ለየ። በአካለ ነፍስ ወደ ሲኦል ወርዶ ከሲኦል ከባርነት ቤት ነፍሳትን ነፃ አወጣ። ማዕዶት ሆነ፣ መሻገር ሆነ። ከሲኦል እጅ እታደጋቸዋለሁ ከሞትም እቤዣቸዋለሁ ብሎ በነቢዩ በሆሴዕ ላይ አድሮ እንደተናገረ ትንቢተ ሆሴዕ ምዕራፍ 14 ቁጥር 13 ላይ ያን ጊዜ እንዲህ ይባላል አለ፣ ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳት ወዴት አለ እንደተባለ እስራኤልን ከፈርዖንና ከሰራዊቱ እጅ ነፃ እንዳወጣ አዳምና እኛ ልጆቹን ከዲያብሎስና ከሰራዊቱ እጅ ነፃ አወጣን። እስራኤላውያንን ከግብፅ ከባርነት ቤት ነፃ እንዳወጣቸው እኛን ከሲኦል ከባርነት ቤት ነፃ አወጣን። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻገረን። ፋሲካችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን አደረገልን። የቤት ቅናት በልቶኛል። የእግዚአብሔር ቅናት ይህንን ያደርጋል። የእግዚአብሔር ቅናት ምን አደረገ ብንል ሥጋው አልቆ አጥንቱ በረዶ እስኪመስል ድረስ ደሙ እየነጠበ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተገረፈልን። በእርሱ ቁስል እኛን ሊፈውሰን፣ ሕርቃኑን ዋለ ጸጋውን ሊያለብሰን፣ ሐሞትና ከርቤ መራራውን ቀመሰ ጣፋጩን ሊያጠጣን፣ ሳዶር አላዶር፣ ዳናት አዴራ፣ ሮዳስ የሚባሉ ችንካሮች ተቸነከረ ከችንካር ሊያላቅቀን፣ የእሾህ አክሊል ተደፋበት የሕይወት አክሊል ሊያቀዳጀን፣ መከራ ተቀበለ ሊያድነን፣ ተዋረደ ሊያከብረን፣ ተነቀፈ ንቀፌታችንን ስድባችንን ሊያርቅልን፣ ለባህሪው ሞት የማይስማማው አምላክ በሥጋ ሞቶ የእኛን ሞት ወስዶ የእሱን ሕይወት ለእኛ ሰጠን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቆሙ ቤተ መቅደሱን ብቻ አይደለም ያጸዳው፣ ቤት የተባለ የእኛን ሰውነት አጸዳው። እኛ ቤቱ ነን ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 3 ቁጥር 6 ላይ ምኑ ነን? ቤቱ ነን። እግዚአብሔር በእጆቹ ያበጃጀን በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን ቤቱ እኮ ነን። ስንቶቻችን እናስተውላለን? አባታችን ክብር ዳዊት እንዲህ ያለ እጆች በሉ ሰሩኝ አበጃጁኝም እንዳስተውል አድርገኝ። መዝሙር 118 ቁጥር 73 በእጆቹ አበጃጀን በመዳፎቹ ቀረጸን ግሩምና ድንቅ አድርጎ ሰራን። በአርአያውና በመልኩ ፈጠረን። በጥንተ ተፈጥሮ እንዲህ አድርጎ ሰራን። እጆች ሰሩኝ አበጃጁኝም እንዳስተውል አድርገኝ። ቤቱ እኮ ነን ወገኖች። የእግዚአብሔር በሉ ሕንፃ ናችሁ። የእግዚአብሔር ምንድን ናችሁ? ሕንፃ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 የእግዚአብሔር ሕንፃ ነን። ሕንፃ ሥላሴ
ያን ጊዜ ትዝ ይላችኋል። ቤተ መቅደሱን ሲያየው ቤተ መቅደሱ የንግድ ቤት ሆኖ ነበር። ምን አለ አምላካችን? የአባቴን ቤት የንግድ ቤት አታድርጉት፣ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። እናንተ ግን የሌቦች ዋሻ የወንበዴዎች ጋሻ አደረጋችሁት አለ። ቤተ መቅደስ አካላችንን ጎበኘው፣ ልባችንን ተመለከተው። ሲመለከተው ወገኖቼ ቤቱ የሌቦች የዲያብሎስና የሰራዊቱ የወንበዴዎቹ የአጋንንት ማደሪያ ሆኖ ነበር። አጋንንት ሰልጥነውብን ነበር፣ ነግሰውብን ነበር። ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለ። እኔ ግን ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ያለው ወንበዴው ያለው ነፍሰ ገዳይ ያለው ጥንተ ጠላታችን ሰይጣን ዲያብሎስን ነው። የሴቲቱን ልብ የሰረቀ ከዚያ አዳምና ሔዋንን ከገነት ሰርቆ የወሰደ እኛንም ልጆቻቸውን በሙሉ ይገዛ የነበረ ሰልጥኖብን ነበር እኮ። የአጋንንት ማደሪያዎች ነበርን። ዲያብሎስና ሰራዊቱ መርገመ ሥጋ መርገመ ነፍስን ይሸቅጡብን ነበር። የኃጢአት ንግድ ቤቶች ነበር። አጋንንት ተቆጣጥረውን ነበር። ነፍስን ከሥጋ እየለዩ ሥጋን በመቃብር ነፍስን በሲኦል ይቆራኙ ነበር። በቤተ መቅደስ በእኛ አካል የኃጢአት ነጋዴዎች፣ የመርገም የሞት ነጋዴዎች አጋንንት ሰልጥነው ነበር። ስለዚህ ክርስቶስ ለዚህ ለመቅደሱ አካላችን ቀና፣ ዋጋ ከፈለ፣ ጅራፍ አነሳ፣ የእሳት ጅራፍ አነሳ። መስቀል ላይ ተሰቅሎ ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀል ጠርቆ አስወገደ። የአመፃ መዝገብ ተገለበጠ፣ የሞት መውጊያ ተሰበረ። ጠላት ዲያብሎስንና ሰራዊቱን ድል አደረገ። መቅደስ አካላችንን በቅዱስ ሥጋው ቀደሰው፣ በክቡር ደሙ አከበረው፣ አጸዳው፣ አነጻው፣ አጠበው። እንዲህ አድርጎ ለቤቱ ቀና፣ ውድ ዋጋም ከፈለ። መተኪያ መለኪያ የሌለው ዋጋ፣ የመጨረሻ ዋጋ ከፈለ። እኛ ለመዳን ዋጋ አልከፈልንም። በብር ወይም በወርቅ በሚያልፍ ነገር ሳይሆን ይላል፣ ነውር እንደሌለበት በግ ወይም ጠቦት በክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ የተዋጀነው በወርቅ አይደለም፣ በብር አይደለም፣ በክርስቶስ ደም ነው የተዋጀነው። አስተውላችኋል? ምን ምልክት ታሳየናል አሉት። ይሄን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ። ስለዚህ መቅደስ አካላችንን በምንድን ነው ያጸዳው? በምንድን ነው ያጠበው ብንል የሕይወት ዋጋ ከፍሎ ነው። እስከ መስቀል ሞት ድረስ መስዋዕት ሆኖ ቀርቦ ነው መቅደሱ አካላችን እንዲጸዳ። የቤት ቅናት በልታኛለች፣ የቤት ቅናት ይበላኛል ማለት እንደዚህ ነው። ስለ ቤተ መቅደሱ ቀና፣ የሕይወት መስዋዕትነት ከፈለ፣ እንዲህ አድርጎ አጸዳው። ይሄም ብቻ አይደለም፣ በቤተ መቅደሱ የነበረውንም መስዋዕት ቀየረው። የብሉይ ኪዳኑ መስዋዕት የእንስሳት መስዋዕት፣ በጎች፣ በሬዎች፣ ርግቦች ናቸው ለኃጢአት ስርየት የሚሰውት። የአዲስ ኪዳኑ መስዋዕት ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አወጣ ማለት በጎቹን፣ በሬዎቹን፣ ርግቦቹን አወጣ ማለት በአዲስ ኪዳን ቤተ መቅደስ መሰዋት ያለበት የክርስቶስ ሥጋና ደም ብቻ ስለሆነ አሁን በአዲስ ኪዳን የእንስሳት ደም አይሰዋም። ስም ማጤስ፣ ደም ማፍሰስ በአዲስ ኪዳን ቤተ መቅደስ የለም። ይሄ መስዋዕት አይሰዋም። በጸሎተ ሐሙስ ምሽት በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ እንደተመዘገበ
ህብስቱን አነሳ፣ ባረከ፣ አመሰገነ። ከዚያም ለደቀ መዛሙርቱ ሰጣቸው። ምን ብሎ? እንካችሁ ብሉ አለ። ይሄ ሥጋዬ ነው አለ። ምን ነው? ሥጋዬ ነው አለ። በጸሎተ ሐሙስ ምሽት እኮ ገና አልተሰቀለም፣ ሥጋውን አልቆረሰም፣ ደሙን አላፈሰሰም። ለምን? ህብስቱ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋ ይሆናልና። ደግሞ ወይኑን አነሳ፣ ጽዋውን አነሳና ባረከ፣ አመሰገነ፣ እንዲህም አለ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው፣ ጠጡ አለ። ደሜን ይመስላል አላለም፣ ደሜ ነው ያለው። ለምን? ወይኑ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ክቡር ደም ይሆናልና። ለሐዲስ ኪዳን የሚፈሰው ደሜ ነው አለ። ሐዲስ ሕግ፣ ሐዲስ ሥርዓት፣ ሕገ ወንጌል የምትጸናበት የምትመረቅበት ደሜ ነው አለ። ኦሪት ብሉይ ኪዳን በእንስሳት ደም ተመረቀች። ወንጌል ሐዲስ ኪዳን በክርስቶስ ደም ተመረቀች። ደገኛይቱ ሕግ ልጅነት ያገኘንባት፣ ጸጋ እግዚአብሔርን የለበስንባት፣ እንደ እግዚአብሔር ቸርነት መንግሥተ ሰማያትን የምንወርስባት ሕገ ወንጌል በክርስቶስ ደም ነው የተመረቀችው። ሌላው የሐዲስ ርስት የመንግሥተ ሰማያት መውረሻ ደሜ ነው አለ። ለምን? ሁላችን የምናውቀው ነው። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ይወታል። ሁልጊዜ በቁርባን ሰዓት የሚሰበክ ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ መንግሥተ ሰማያት መውረሻ ደሜ ነው አለ። ይህን ሰራ። ስለዚህ በሐዲስ ኪዳን ቤተ መቅደስ የእንስሳት መስዋዕት አይቀርም። ቅዱስ ጳውሎስም ይህን አንስቶታል። በዕብራውያን ምዕራፍ 10 ከቁጥር 4 ጀምሮ የአውራ ፍየሎች፣ የጠቦቶች፣ የጊደሮች ደም ፍጹም የኃጢአትን ስርየት ሊያሰጥ አልተቻለውም ይላል። ስለዚህ ክርስቶስ የራሱን ደም አፈሰሰ ይላል። ኋለኛውን ሊያቆም ሊያጸና ፊተኛውን ይሽራል። ፊተኛውን ሻረ። ያንን የብሉይ ኪዳኑን መስዋዕት አሳለፈው። አንድ ጊዜ ለሁል ጊዜ የራሱን ቅዱስ ሥጋ ቆርሶ የራሱን ክቡር ደም አብስሶ ለኃጢአት ስርየት ሰጠን። እስከ ዕለተ ምጽአት ድረስ ለሚነሱት በሙሉ አንድ ጊዜ መስዋዕት ሆኖ ቀረበ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ በአዲስ ኪዳኑ ቤተ መቅደስ የሞት አገልግሎት የእንስሳት መስዋዕት አይቀርብም። ያ የተዘጋችውን ገነት አላስከፍትም። ነፍሳትን ከሲኦል ከባርነት ቤት ነፃ አላወጣም። በፍጹም እኛን ሊያድነን አልተቻለውም ነበር። ለዚህ ነው ሌላ መስዋዕት ያስፈልገው ክርስቶስ የተሰዋው። እንግዲህ በቤተ መቅደሱ ያለው የብሉይ ኪዳኑ መስዋዕት የእንስሳቱ መስዋዕት ተወግዷል፣ ተሽሯል፣ በክርስቶስ ተለውጧል። ይህ የሚያጠይቅ ነው። የቤት ቅናት በልቶኛል። ከዚህ ታሪክ አሁን እኛ ምን እንማር? በመጀመሪያ በቆሙ በቤተ መቅደሱ ምን እየተደረገ ነው? ምን እያየን እየሰማን ነው? ይህንን መመልከት ግድ ይለናል። የቤት ቅናት በልቶኛል። አባታችን ክቡር ዳዊት ቀና ለእግዚአብሔር ቤት። ለምን? እሱ ከዝግባ በተሰራ ቤት ተቀምጦ ነበር። የእግዚአብሔር ቃል ኪዳን ታቦት በመጋረጃ በድንኳን ውስጥ ነበር። አሁን እስቲ ወደ ገጠሪቱ ኢትዮጵያ እንውጣ። ብዙ አብያተ ክርስቲያናት በሳር ጎጆ ውስጥ አሉ። ጣራቸው ያፈሳል፣ ወለላቸው የአፈር ሆኖ ግድግዳቸው ሸረሪት ያደራበታል። አገልጋዮች፣ ካህናት፣ ዲያቆናት የሚለብሱት ልብሰ ተክህኖ አጥተው በእናቶች ቀሚስ ይቀድሳሉ። የሚያበሩት ጧፍ ሻማ አጥተው መገበሪያ አጥተው የሚቸገሩ አሉ። እስቲ ከቅዱስ ዳዊት ጋር የቤት ቅናት በልቶኛል እንበል። እስቲ ለእግዚአብሔር ቤት እንንገብገብ፣ እንቃጠል። እስቲ የእግዚአብሔርን ቤተ መቅደስ እንስራ፣ እናሰራ። ምትሰሩ አላችሁ፣
ምታሰሩ አላችሁ፣ መልካም ነው እየሰራችሁ ያላችሁ፣ አብዝታችሁ ስሩ እባካችሁ። ከተማ ውስጥ ብዙ ሚሊዮን ብር የወጣባቸው ታላላቅ ሕንፃ ቤተ መቅደሶች አሉ። ወደ ገጠር ስንወጣ ግን በጣም ያሳዝናል። ስለዚህ ያንን ማሰብና ለዚህ መንገብገብ መቃጠል ይገባል። ከዚህ የራቅን ማድረግ የሰነፍን የተሳነን ሰዎች ደግሞ አሁን እናስብ፣ ለእግዚአብሔር ቤት ቅድሚያ እንስጥ። እግዚአብሔር በሰጠን ነገር ሁሉ ቤቱን እንድንሰራ በቸርነቱ ይርዳል። የታደለ ዳዊት እሱ ባይፈቀድለትም ለቤተ መቅደሱ የሚያስፈልገውን ነገር ሁሉ አዘጋጅቶ ለልጁ ለሶሎሞን ሰጠው። ሳልሞት በቁሜ ያለው ቤተ መቅደሱ ሰርቶ ባይኔ በተመለከትኩ ብሎ ተመኝቷልና። የታደሉ እንደዚህ ናቸው። ያልታደሉ ደግሞ ያፈርሳሉ፣ ያቃጥላሉ። ዛሬ እያየን ነው፣ እየሰማን ነው። ያልታደሉ እግዚአብሔር ልብ ይስጣቸው። የቤት ቅናት በልቶኛል። ሌላው በቤተ መቅደሱ ምንድን ነበር የሚደረገው? ያን ጊዜ በቤተ መቅደሱ ነጋዴዎች ተገኙ፣ ሻጮች፣ ሸቃጮች፣ ለዋጮች ተገኙ። ዛሬስ በእግዚአብሔር ቤተ መቅደስ ውስጥ ምን እየተደረገ ነው? ቤቴ ለአሕዛብ የሚሆን የጸሎት ቤት ይባላል። ቤቱ ኪዳኑ የሚደርስበት ነው፣ ቅዳሴው የሚቀደስበት ነው፣ ማህሌቱ የሚደርስበት፣ ሰዓታቱ የሚቆምበት፣ ቃለ እግዚአብሔሩ የሚነገርበት፣ ዝማሬው የሚዘመርበት፣ የጸጋው ግምጃ ቤት፣ የበረከት ቤት፣ የሰማይ ደጅ ነው የእግዚአብሔር ቤት እንጂ የእግዚአብሔር ቤት የንግድ ቤት አይደለም። ዛሬ አንዳንዶቻችን ቤተ መቅደሱን የንግድ ቤት አድርገነዋል። በዓላት በመጡ ቁጥር በየአብያተ ክርስቲያናቱ ደጃፍ ብቻ አይደለም፣ አንዳንድ ጊዜ ውስጥ ጭምር፣ ቅጥሩ ውስጥ ጭምር ነጋዴዎች ሸቀጣ ሸቀጣቸውን ተሸክመው ይመጣሉ። እኛም ደግሞ እንገዛለን። እኛው እኮ ተባባሪዎች እኮ ነን። አሁን እስቲ አንድ ነገር ልጠይቃችሁ። ሰዎች እኛ ግቢ ውስጥ መጥተው እንሸጣለን ለውጣለን ቢሉ ከፍታችሁ ታስገባላችሁ? ኧረ እሱንም ይቅር። ደጃፋችን አጥራችን አካባቢ በራችን ላይ መጥተው እንሸጣለን ቢሉ እንቀበላለን? እናረቃቸውና ምን ነው የኛ ቤት ያህል ለእግዚአብሔር ቤት የማንቀነው? አንዳንዶቻችን እኮ ተባባሪዎች ነን። አብረን ነው የምንሳተፈው። መቅደስ ይነብሩ ፍሩ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 2 የእግዚአብሔርን ቤት ልንፈራ ይገባል። እባካችሁ አሁን የነጋዴዎች ተባባሪዎች አንሁን። እዚህ ስፍራ ጸሎት ነው፣ ምስጋና ነው መቅረብ ያለበት። አንዳንድ ጊዜ በጣም ያሳዝናል። ማስተዋል ጎድሎናል። የምናደርገው ጠፍቶብናል። ዛሬ እግዚአብሔር ጅራፉን ቢያነሳ ማን ይተርፍ ይሆን? እነኛ የአይሁድ ካህናት፣ ጸሐፍት፣ ፈሪሳውያን ቤተ መቅደሱ የምን አገልግሎት እንደሆነ አላስተዋሉም። የተላኩበትን ረስተዋል። ዛሬም አንዳንዶቻችን ረስተናል። በቤተ መቅደሱ ልናደርግ የሚገባው አንድና አንድ ነገር አምልኮተ እግዚአብሔር ነው። ሌላ ነገር የለም። ንግድ እዚህ አይደለም፣ ሸቀጥ እዚህ አይደለም። እግዚአብሔር አምላካችን ለሁላችንም ማስተዋሉን ይስጠን። እጅግ በጣም ያሳዝናል። ወዴት እየሄድንም እንደሆነ ራሳችንን መጠየቅ ነው። ዛሬም የእግዚአብሔር ቤት የንግድ ቤት እንዳይሆን የጸሎት ቤት፣ የምስጋና የአምልኮት ቤት መሆን አለበት። በየዓመቱ የቤት ቅናት በልቶኛል ማለት ብቻ አይደለም። የአባቴን ቤት የንግድ ቤት አታድርጉት ማለት አይደለም። አሁን እኛም የዛ ተባባሪ እንዳልነው ስለ ቤቱ እንቅና። ከኛ እንጀምር፣ ስርዓት እናስከብር። ሌላው በእግዚአብሔር ቤት ውስጥ ጥርጥር፣ ክህደት፣ ምንፍቅና
የሚነግዱ ነጋዴዎች ደግሞ ገብተዋል። በግና በሬ የሚነግዱ ብቻ አይደለም፣ ዕቃ ሸቀጣ ሸቀጥ የሚነግዱ ብቻ አይደለም፣ ጥርጥር ትምህርት፣ የክህደት ትምህርት የሚነግዱ ነጋዴዎች አሉ። የኛን ቆብ አጥልቀው፣ የኛን ጥምጥም ጠምጥመው፣ የኛን ካባ ደርበው፣ የኛን መስቀል አንጠልጥለው፣ በእኛ ወደ ምሕረት ላይ እየቆሙ በእኛ መቅደስ ውስጥ እየገቡ የተሽለኮለኩ ቢጽ ሐሳውያን ውሸተኞች ወንድሞች። ቅዱስ ጳውሎስ ምን አለ? በውሸተኞች ወንድሞች በኩል ፍርሃት ነበረብኝ አለ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ መከራውን ዘርዝሮ ተናግሮ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። ዛሬም የቤተ ክርስቲያን ፍርሃቷ ውሸተኞች ወንድሞች ናቸው። መናፍቃን፣ ተጠራጣሪዎች፣ ሳይላኩ ተልከናል፣ ሳይማሩ ተምረናል የሚሉ የጭቃ ውስጥ ኢሾሆች ክህደት እየነገዱ ነው። መቼስ ግንባር ላይ አይጻፍም፣ አይታወቅም እኮ በጣም አስቸጋሪ ነው። ስንቱን ተጫወቱበት። በተለይ የዋሆቹ እኮ ተነጠቁ፣ ተወሰዱ እኮ። የእግዚአብሔር ቤት ጥርጥር፣ ክህደት የሚሸጥበት ንግድ ቤት አይደለም። የእግዚአብሔር ቤት የእውነት ቤት ነው፣ የጽድቅ ቤት ነው፣ የሕይወት ቤት ነው። ይህን የሚሸጡ ነጋዴዎች አሉ። ከነኚህ ነጋዴዎች እግዚአብሔር ይሰውረን። አንዳንዶች ደግሞ ጥንቁልናን፣ ድግምትን፣ መተትን፣ አስማትን የሚነግዱ ነጋዴዎችም አሉ። በየመቃብር ቤት ተደብቀው ስንት ጉድ እኮ አለ። ስንት ንግድ አለ። ስልጣነ ክህነት ሳይኖራቸው ከእግዚአብሔር ጸጋ ሳይሰጣቸው እናጠምቃለን እያሉ የሚነግዱ አሉ። ስንቱን ልንገራችሁ። የአባቴን ቤት ንግድ ቤት ታድርጉት። ተጠንቀቁ። እውነተኞቹን ካህናት ከሐሰተኞች፣ እውነተኞቹን መነኮሳት ከሐሰተኞች፣ እውነተኞቹን መምህራን ሊቃውንተ ቤተ ክርስቲያን ከሐሰተኞች ለይታችሁ አውቁ። የጠመጠመ ሁሉ ካህን አይደለም። ቆብ ያጠለቀ ሁሉ መነኩሴ አይደለም። ሁሉ እኮ ገበያ ይሸጣል ዛሬ። ምን ችግር አለ? መለየት መመርመር ያስፈልጋል። እንደ አስቆሮቱ ይሁዳ ከስንዴ ጋር የተቀላቀሉ እንክርዳዶች አሉ። መለየት ያስፈልጋል። የአባቴን ቤት የንግድ ቤት አታድርጉት። ሌላው በእግዚአብሔር ቤት ውስጥ ጎጠኝነትን፣ ዘረኝነትን፣ መበላላትን፣ መነካከስን፣ መለያየትን የሚነግዱ ደግሞ አሉ ሌቦች። ከዛ የተላኩ ማለት ነው። ዛሬ እኮ ቤተክርስቲያን የተጨነቀች ያለች እኮ በዚህ እኮ በቤተ ክርስቲያን የሚሰበከው ፍቅር ነው፣ ሰላም ነው፣ መተሳሰብ፣ መደጋገፍ ነው። እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ መሆን ነው። በቤተ ክርስቲያን ጥላቻ አይሰበክም። ጎጠኝነት፣ መለያየት አይሰበክም። ከብዙ ዘር፣ ነገድ፣ ወገን፣ ቋንቋ ተዋጅተናል። እኛ ክርስቲያኖች በአንድ መስቀል ድነናል። ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በአንዱ ሜሮን ከብረናል። ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን ተቋርሰናል። ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን ቀምሰናል። ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን። የአንዲት ቤተ ክርስቲያን ልጆች ነን። አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ነን እንጂ ዛሬ በምድራዊ በሥጋዊ በሚያልፍ በሚጠፋ በሚሻር በሚቀር ነገር ምንባላል አይደለንም፣ ምንለያይ አይደለንም። ዛሬ ግን ከባድ ጊዜ ላይ ደርሰናል። የተላኩበትን የማያውቁ ሰዎች እጅግ እኮ ያሳፍራል፣ አንገት ያስደፋል እኮ። የዓለምን ነገር ተሸክመው ሲገቡ ቅዱሳን ሐዋርያት የተባሉት አልጫውን ዓለም በወንጌል ጨውነት አጣፍጡ ነበር የተባሉት። በፍቅር ጨውነት አጣፍጡ ነበር የተባሉት። ጨለማውን ዓለም በወንጌል ብርሃንነት በፍቅር ብርሃንነት አብሩ ነበር የተባሉት። ዛሬ ግን አንዳንዶች
ለራሳቸው ጨልሞባቸው በትውልዱ ላይ ያጨለሙበት ነው። ይሄ ያሳዝናል። የአባት የኔ ቤት የንግድ ቤት አታድርጉት። የቤት ቅናት በልቶኛል፣ ዛሬም ያንገበግባል። በተለይ አሁንም ያለንበት ጊዜ ያንገበግባል። አያድርስ ነው፣ አያድርስ ትልቅ ጸሎት ነው። በማይጠበቅ መንገድ ሰይጣን አድሮ በሰዎች ላይ ይሄው ቤተክርስቲያን እየፈተናት ነው ያለው። ቤተክርስቲያን ከውጭውም በላይ እየተፈተነች ያለችው ወልዳ ባሳደገቻቸው ልጆቿ በልጅነት አክብራ ከዲቁና አንስታ እስከ ቁምስና ለአንዳንዶቹም እስከ ጵጵስና ሰጥታ እኔ ምን እነግራችኋለሁ? አሁንም እኮ ገና ነው። ደም አልፈሰሰም። ብዙዎች አካለ ጎዶሎ አልሆነም። በድንጋይ ተወግረው በዱላ ተደብድበው አምልኮተ እግዚአብሔርን እየፈጸሙ በቤተ መቅደስ ቅጥር ውስጥ በጸሎት ሳሉ እንደ ወንጀለኛ ተቆጥሮ ምንም ሳያደርጉ እጅግ ያሳዝናል። እግዚአብሔር የታመሙትን ይፈውስልን፣ የሞቱትን ነፍሳቸውን በክብር ይቀበልልን። አዎ የዘመኑ ሰማዕታት ናቸው፣ በረከታቸው ይደርብን። ግን ይኸው ቤት ውስጥ የሚሰራው ስራ ብዙ ነው። ዛሬ ብዙ ጉድ አለ። ይሄ ሌላው ነው። የቤት ቅናት በልቶኛል፣ ወንበዴዎች ይገቡበታል አለ። ያረክሱትም አልኳ ለዛ ሕዝቅኤል 7 ቁጥር 22 ወንበዴዎች ገቡ። እግዚአብሔርን የማይፈሩ ሰውን የማያፍሩ ሰዎች ገቡ ወደ መቅደሱ። ምን ያልሰማ ነው ያላየ ነው አለ። መልካም መዓዛ ያለው የዕጣን ጢስ በሚቀርብበት ቤተ መቅደስ እዚህ መሃል መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ወገኖቻችን በጢስ አልተፈኑም። በቤተ መቅደሱ የሚቀርበው የዕጣን መስዋዕት ነው። ጦር ሜዳ አይደለም። ግን በቃ ሰዎች ደፋሮች ናቸው። ከዚህ በላይ ምን ልበላችሁ ነው? የቤት ቅናት በልጥ እስቲ ያንገብግበን፣ ያቃጥለን። ወደ እግዚአብሔር እንጩህ፣ እናልቅስ። እግዚአብሔር ይህን የመከራ ቀን እንዲያሳጥረው፣ ለክፎች ልብ እንዲሰጥ፣ እንደ ቀደመው ዘመን እንደ አያቶቻችን እንደ ቅድመ አያቶቻችን በሰላም እንድንኖር። ቤተ መቅደሱ እኮ ማምለጫ ነበር፣ መሸሸጊያ እኮ ነበር፣ መደበቂያ እኮ ነበር። ወደ ቤተ ክርስቲያን ሮጦ የገባን ሰው ማንም አይነካውም። ዛሬ ግን ማምለጫውን ማምለጫ አልሆነም፣ መሸሸጊያውን መሸሸጊያ አልሆነም። አምልኮተ እግዚአብሔር በሚፈጸምበት ሰዓት፣ ምስጋና ዝማሬ እየቀረበ ባለበት ሰዓት እግዚአብሔር እንደገና በምሕረቱ ይጎብኛል። ይህንን ክፉ ቀን ያሳጥርልን። የመጨረሻው የቤት ቅናት በልቶኛል ያለው የእያንዳንዳችን ሰውነት ነው። እስቲ ሕይወታችን እንመልከተው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ቆርሶ ቀደሰን፣ ክቡር ደሙን አፍስሶ አከበረን፣ በመንፈስ ቅዱስ ጸጋ ለራሱ ክብር ለየን። አሁን ቤት የተባለ የኛ ሰውነት ምን ይመስላል? ምንድን ነው እየሰራንበት ያለ ነው? ወይስ ስጋችሁ ይላል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ፣ ወይስ ስጋችሁ ይሄ ሰውነታችን አካላችን ከእግዚአብሔር የተቀበላችሁት። ከማን የተቀበላችሁት? ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት ነው የሚለው። በጥንተ ተፈጥሮ የፈጠረን አምላካችን እግዚአብሔር ነው። በሐዲስም ተፈጥሮ የፈጠረን አምላካችን እግዚአብሔር ነው። ውድ በሆነ ዋጋ ነው የተገዛ ነው የተዋጀ ነው። መቼስ በዚህ ቤተ መቅደስ ውስጥ ከአምልኮተ እግዚአብሔር በቀር ምንም ነገር አይቀርም። አምልኮተ እግዚአብሔር ነው የሚቀርበው። ምስጋና ነው፣ ዝማሬ ነው፣ ቅዳሴ ነው፣ ጸሎት ነው፣ ቃል እግዚአብሔር ነው። አሁን እዚህ ቤተ መቅደስ ውስጥ ደፍሮ ገብቶ ሲጋራ የሚያጨስ ሰው አለ? ጎዝጉዞ ጫት የሚቅም ሰው አለ? አይደለም። እንዲህ ለማድረግ አንዳንድ እዚህ አይነት ሱስ ውስጥ ያሉ ወገኖቻችን
ወደ እግዚአብሔር ቅጥር ለመግባት እንኳን ይፈራሉ ያፍራሉ። እንዴት አድርጌ እኔ ኃጢአተኛ ነኝ በደለኛ ነኝ አይገባኝም ብለው እግዚአብሔርን ፈርተው መቅደሱን አክብረው በሩቅ ነው የሚቆሙት ከውጭ። ግን በመቅደስ አካላችን ምን እየሰራን ያለ ነው? ይሄ ቤተ መቅደስ እንዲታነጽ ብዙ ብር ወጥቷል። ብዙ ድንጋይ፣ እምነበረድ፣ ብረት፣ አሸዋ፣ ጠጠር፣ ድንጋይ፣ ቆርቆሮ መቅደስ አካላችንን አምላካችን ለማነጽ ለመስራት የከፈለው ዋጋ ግን ውድ ነው። ቅዱስ ሥጋውን የቆረሰው እኮ ክቡር ደሙን ያፈሰሰው ነፍሱን ለመስቀል ሞት አሳልፎ ነው እኮ የሰጠው። በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔርን አክብሩት እባካችሁ። ሕይወታችን የጣዖት ንግድ ቤት አይሁን፣ የዝሙት ንግድ ቤት አይሁን። ከዚህም ከዚያም እየደረስን እንደ ውሻ እየተልከሰከስን በዝሙት እየረከስን በሴሰኝነት የምንመላለስ አንሆን። ፍርድ በማጓደል ድሃ በመበደል ጉቦ በመቀበል ሰነድ በመሰረዝ በመደለዝ በሚዛን በማጨበርበር አንመላለስ። በሲጋራ በጫት በአሽሽ ሱስ አንመላለስ። ጠጥቶ በመስከር ዳንኪራ በመርገጥ በመጨፈር በመደነስ በመዝፈን አንመላለስ። በትዕቢት በተንኮል በሐሜት በሰይጣናዊ ቅናት አንኑር። አንዳንዶቻችን የጨለማ ስራ የኃጢአት ስራ የሥጋ ስራ ንግድ ቤት ሆኗል ቤታችን ሕይወታችን። የቤት ቅናት በልቶኛል። የአባቴን ቤት የንግድ ቤት አታድርጉት እባካችሁ። ሕይወታችን የፍቅር ቤት፣ የትህትና፣ የየዋህነት፣ የትዕግስት፣ የሰላም፣ የደግነት ቤት እንዲሆን በቸርነቱ ይርዳን። መንፈሳዊ ቤት ለመሆን በሉ ተሰሩ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 አምላካችን እግዚአብሔር ሁላችን እንደገና መንፈሳዊ ቤት አድርጎ ይስራ። አንዳንዶቻችን የሥጋ ስራ ቤት የኃጢአት ስራ ቤት ስለሆነ አሁን መንፈሳዊ ቤት ሆነን መሰራት አለብን። እስመ ቅናተ ቤትከ በልዐኒ፣ የቤት ቅናት በልቶኛል። መዝሙር 68 ቁጥር 9 የእግዚአብሔር ቤት ቅናት ያንገብግበን። ይህ አካላችን ለእግዚአብሔር ክብር ብቻ ይቅረብ። የምናስበው ሐሳብ፣ የምንናገረው ቃል፣ የምንሰራው ስራ ሁሉ እግዚአብሔር የሚከብርበት ይሁን። አንዳንድ ወገኖቻችን ደግሞ የኃጢአት፣ የክፋት፣ የተንኮል፣ የክህደት፣ የአምልኮተ ጣዖት ቤት ሆነው የሚመላለሱ ወገኖቻችንን እንቅናላቸው፣ እንጸልይላቸው። እግዚአብሔር ከወደቁበት እንዲያነሳቸው፣ ከርኩሰታቸው እንዲቀድሳቸው፣ ከጥፋት እንዲመልሳቸው እንቅና። ይጥፉ አንል፣ በዛው ይሄዱ አንበል፣ የራሳቸው ጉዳይ አንበል። እግዚአብሔር ከጥፋት ይመልሳቸው። አዎ ሰይጣን እኮ ነው የሚጫወትባቸው። ከሰይጣን ጋር ተባባሪ አንሆን። እሰይ አንበል ባካችሁ። ክርስትና በሌሎች ጥፋት መደሰት አይደለም። ክርስትና በሌሎች ከጥፋት መመለስ ምን ማለት ነው? መደሰት ነው። በሰዎች መጥፋት ግን ማዘን ነው። አንዳንዶቻችን ግን ይመስለናል እሰይ የምንል ሰዎች አሉ። ለማጥፋት ሰይጣን በቂ ነው እኮ፣ ሌላ ተባባሪ ያስፈልገው። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን። ወንጌለ መንግሥቱ ለወልደ እግዚአብሔር